ብሩኬና ሀይሚ መቼም አይለያዩም። በዚህ አጋጣሚ ዛሬ እንግዲህ የተፈጠረው ነገር ትንሽ ወከባ ተፈጥሯል ማለት ነው። ብሩኬስ ለምን ጥሎ ጠፋ? የዲኤንኤ ውጤቱ ከምን ደረሰ? እውነት የሚባለው ነገር እሷ ልቧን ሞልታ በሙሉ ኮንፊደንስ ልጁ ያንተ ነው የምትለው ነገር እውነት ሆኖ ነው ወይንስ ምንድን ነው የሚለውን እንግዲህ ዛሬ ምርጦችዬ አብረን እናውቃለን ማለት ነው ውዶችዬ። በዚህ አጋጣሚ ግን እኔች ልጅ መቼ ነው ከብሩኬና ከሀይሚ ህይወት ውስጥ የምትወጣው? በጣም የገረመኝ ደግሞ ማለት ነው ወደ ውጤቱ ሳልመጣላችሁ የተናገረችው ንግግር አይኗን አፍጣ ከኔ ቀንተሽ ነው ሀይሚን ያረገሽው አለቻት። ከኔ ቀንተሽ ነው ያረገሽው፣ ቅናት ነው እንድታረግሽ አንቺ እንደው ሴቶቹ ማፈር የተባለ ነገር ምንም አልፈጠረባቸውም። ትረሻለሽ እንደ የተውሽውን እኮ ህይወት ድጋሚ በልጅ አስረዋለሁ፣ ድጋሚ ልጁ በልጁ የኔ ይሆናል ብሩኬ ብለሽ አይደለ እንደ አንቺ ጭነሽ መተሽ የሁለቱን ላይፍ ስትበጠብጪ ስታለያያቸው የነበርሽው አንቺ አይደለሽ እንዴ? እንዴት ነው አንቺ ልጅ ግን አይን ያወጣችሁ? በእግዚአብሔር በነገራችን ላይ ቅመሞች ትክክል ናቸው። ብሩኬና ሀይሚ ቢለያዩ ገና ድሮ ነበር የሚለያዩት፣ ግን አይለያዩ ማላቸው ላይ እውነተኛ ፍቅር የመፈላለግ ልብ ለልብ ደግሞ ስለተዋወቁ ልብ ለልብ ስለተግባቡ መቼም ሰው እንደሚፈልገው እነሱ ተለያይተው የማይለያዩ ልጆች ናቸው። እንኳን አንቺ ትናንት የመጣሽ ማለት ነውና በዚህ አጋጣሚ ግን ሀሰን ግን ያው ሴትን ልጅ አትገፈታተር። ያው እሷ ምንም ብታጠፋም ፈርቶ ነው ያንቺን አይን ማየት ስላልፈለገ ነው። ዲኤንኤኑ ትክክል ነው። የልጅ አባት እንግዲህ ብሩኬ ነው እያለች ስትል እንግዲህ ያው በነገራችን ላይ ብሩኬ ለምን ጥሎ ጠፋ ብትሉ እኔ ሲመስለኝ ያው ድጋሚ ሌላ ፓርት ቪዲዮ ለማስቀጠል ፈልጎ ነው እንጂ የዲኤንኤን ውጤቱ ልጁ የብሩኬ ሆኖ አይመስለኝም። ያው ብሩኬ እንግዲህ ሲጠፋ ያው ብዙዎቻችሁ ተደናግጣችኋል። ምንድን ነው የሚያመለክተው? ያ በቃ ልጁ የዲኤንኤን ውጤት የብሩኬ ነው ተብሎ ነው አይደለ? ብዙዎቻችሁ ጋር ያቃጨሉም ብዙዎቻችሁ ጋር እንድታስቡ ያደረጋችሁ ያ ነው። ለእኔ ግን አይመስለኝም። ምናልባት ብሩኬ ሌላ ቪዲዮ ለማስቀጠል ፈልጎ ይሆናል እንጂ ሲመስለኝ፣ ግማሾቻችሁ ደግሞ አዩ የዲኤንኤኑን ውጤት ከፍላ አስቀይራ እያላችሁ ያም የተቀየረ አይመስለኝም። እንደውም በነገው ቀን ጠብቆ ምናለች ምትከተላኝ ትሉኛላችሁ። አዩ ራሷ ናት የምትዋረደው። ልጁ እንደውም ያኛው ቢኒ ነው ማን የሚሉት እንግዲህ ዲኤንኤን ውጤት ባደርግም እሱ የምንድነው የደመነ ምርመራ ነው የሚባለው እንዲህን የሚባለውን እሱ አላደረገም። ግን እሱ አሁንም በሙሉ ኮንፊደንስ ልጁ የብሩኬ ሳይሆን የኔ ነው እያለ ነው ያኛው። እሷ ደግሞ አሁንም ድረስ ውጤቱን ሳታይ ተቀበሉ እንጂ ውጤቱ ተከፍቶ አልተነበበም። ሳይነበብ ግን ለምን ብሩኬ ጠፋ? ለምን ከሀይሚ ጋር እዛ ጋር ግርግር እንድትፈጥር ብሩኬ ፈለገ? አልገባኝም። ይሄ ሌላ እንዲቀጥል የፈለገው ነገር ስላለ ይመስለኛል። ብሩኬ እንግዲህ ቪዲዮ ማስቀጠል ፈልጎ ይሆናል እና እንግዲህ እሱን በመጀመሪያ መግቢያው ላይ እንግዲህ አዩ ናት። አዩ እሷ ሳትመጣ በፊት ያው ለልጁም እንግዲህ ተስማምታችሁ ልጃችሁን አሳድጉ ምናምን እንግዲህ እኛም ይቅር እንልሻለን ሲላል፣ እሷ ግን እናንተ በጣም ድርቅ ያለች ናት። በጣም ከምላችሁ በላይ ማለት ነው። አይኗን ድርቅ አድርጋ ያ ሁሉ ህዝብ እኔ ላይ ሲጠቋቆም የነበረው ዛሬ አንገቱን ይደፋል የዲኤንኤን ውጤት እያለች ነበረ። እኔ ግን እች ልጅ እውነቷን ነው ወይም ደግሞ ተመልካቾች እንደሚሉት ገንዘብ ሰጥታ ምናምን፣ ያውን ዶክተር መቼም እውነተኛ ዶክተር ከስንት አንድ ለህሌና የሚኖር ወይም ደግሞ ስራውን አክብሮ ለስራው የገባውን ቃል የሚተገብር ዶክተር እኛ ጋር ቢያንስ እኔ እንጃ በጣት ከሚቆጠሩ ናቸው። ያደርጉታል። ገንዘብ ካላት ዲኤንኤኑ ማስቀየር ትችላለች። ስለዛ ያም ሊሆን ይችላል። ግን ደግሞ ዲኤንኤኑ ተከፍቶ ስላልተነበበ እኔ ግን አሁንም ቢሆን መጨረሻውን ሳላውቅ ልጁ የብሩኬ ሆኖ ወይም ደግሞ ብሩኬ ዲኤንኤኑን አይቶ ነው የጠፋው ለማለት ለእኔ ከብደኛል። ምናልባት ማስቀጠል ፈልጎ ይሆናል ቪዲዮ ፓርቲቱ እንግዲህ በራሱ ወይም በሀይሜ ማስቀጠል ፈልጎ እንጂ አሁንም ቢሆን የዲኤንኤኑ ውጤት ካልተከፈተና ወረቀቱን አብሬ ካላየውና ሀይሜ ስትንጨረጨር ካላየው በፍጹም አልሄድም ብላ ግግም ማለች። ሁሴን ግን ማነው ሁሴን አልኩኝ፣ ሀሰን ጠፋብኝ። ሀሰን ግን ያው እዩን እየገፈታተራት ነበር። እኔ ግን በእርግጠኝነት ሆኜ የምነግራችሁ ያ ዲኤንኤን ውጤት የብሩኬ ነው ብዬ አላስብም። ብሩኬ ያው የተመልካቹን ስሜት ለመሳብ ያደረገው ጥረት ሁለተኛ ፓርት በጉጉት እንዲጠበቅ አድርጎ ነው እንጂ ልጁ የብሩኬ አይመስለኝም፣ ከምር አይመስለኝም። እና እኔ ሴቶች ለምንድን ነው በዚህ ልክ ግን አይን ያወጡት? በተለይ አንድ ሰው ህይወቱን አስቀጥሎ የነበረ ሰው መተው መሀል ላይ ገብተው የዛን ሰው ህይወት የመበጠስ የዛን ሰው ህይወት የመበጥበጥ
እንደገና ደግሞ አንቺ ትልቅ ሰው ከዚህ በኋላ እኮ የልጅ እናት ነች፣ ትልቅ ሰው ነሽ። በቃ አንድ ሴት ልጅ ከወለደች በኋላ በእድሜ ብቻ አይደለም ስነ ስርዓቷን ክብሯን ልጠብቅ ይገባል። አሁንም ከሀይሚ ጋር ትጋተቻለሽ። አሁንም ከእሷ ጋር ወጣ ሰጥ አገባ ውስጥ ትገቢያለሽ። እንደው ምን አይነት ድፍረት ይሁን! ብሩኬ እኮ ማለት ነው ልጁ ራሱ የእሱ ቢሆን ራሱ ልጁን አምኖ ተቀብሎ እንደ አባት በውጭ ያሳድጋል እንጂ አብሮሽ እንደማይሆን ታውቂያለሽ። አብሮሽ አይሆንም የኔ ቆንጆ። አንቺ ሳያትችን ልጅ ምኞቷ ብሩኬ ልጁ የእሱ ከሆነ ከኔ ጋር ያሳድጋል ነው በቃ ከኔ ጋር ይሆናል። ወደደም ጠላም ልጁ የእሱ ከሆነች ሴት ትመስለኛለች። ያው ከኔ ጋር ባል ሆኖ የኔ ባል ሆኖ አብሮኝ ይቀጥላል ነው። ተሳስተሻል። መጀመሪያም ስህተት የሰራሹ ያኔ ነው። ልጁ ራሱ የብሩኬ ቢሆን የአንቺ ትልቁ ስህተት ብሩኬ የኔ ባል ይሆናል ብለሽ አስበሽ የሚሆን አለመሽ ያኔ ማርገዝሽ ራሱ ስህተት ነው ቢሆን። ግን አሁንም እርግጠኛ ሆኜ የምነግራችሁ ልጁ የብሩኬ አይደለም። ብሩኬ ለምን ጠፋ? ምን ሆኖ ነው? ለምን ሄደ? እንግዲህ ብዙዎቻችሁ ልባችሁ ቀጥ ብሏል። መጨረሻውን ግን ያላያችሁም ያው ወረቀቱን አስቀይራ ነው የዲኤንኤን ውጤቱን አስቀይራ ነው እያላችሁ ነው። አልተቀየረ፣ ምንም የተቀየረ ነገር የለም። ሲቀጥል ወረቀቱ ተከፍቶ ምንም የታየ የዲኤንኤን ውጤት የብሩኬን የሚለውም ወን ደግሞ ልጁ ግን የማን ነው የሚሆን? የብሩኬ ካልሆነ ያኛው ልጅ አልተመረመረም። እንዳየነው ከሆነ እሱም በደፈናው ነው የኔ ልጅ ነው በጥርጣሬም ሁለት ልብም ሆኖ ልጅቷ የኔ ልትሆን ትችላለች ይላል። እቺ ልጅ ከዛ ውጭም የምታውቀው ወንድ አለ ማለት ነው። ሶስተኛ ወገን አለ ማለት እኮ ነው። ያኛውም እየተጠራጠረ ነው። ስለዛ ያኛውም የልጅ አባት ነኝ ብሎ ቢን የሚባለው ለማመን እሱም ድጋሜ ዲኤንኤን ውጤት ማድረግ አለበት ማለት ነው። ከባድ ነው። ሴቶች ለምን ክብራችሁን አጠብቁም? ከአንድ ሰው ለምን አትወሉም? ከወለዳችሁ አንቺም ብሩኬን ይሆናል ብለሽ ወለድሽ፣ ግን የሱም አይደለም። አሁንም እኔ እንደው ነገ መታችሁ እውነትም ትክክል ነች ትላላችሁ። ወረቀቱን ሳታዩ ብዙዎቻችሁ ተደናግጣችኋል። እውነት መስሏችኋል። ሀይሚና ብሩኬም ያው አይለያዩም እያላችሁ ነው። በትክክል እኔም እደግፋለሁ ይህን ሀሳብ። ለምን ብሩኬና ሀይሚ መለያየት ቢችሉ ገና ድሮ ይለያዩ ነበረ። ግን ደግሞ እንደነገርኳችሁ እነሱ ልብ ለልብ ስለተሳሰሩ ማንም ሰው የእነሱ ልብ ለልብ የተሳሰረውን ገመድ በቀላል መበጠስ አልቻለም። ብዙ ተሞክሯል አይደል? ከማናት አበለሰት ናት ማናት ከምትባል ሴት ጀምሮ እችኛ መጣች እና እውነተኛ ፍቅር እንግዲህ ፈተና ይበዛበታል። ሴቶች ግን ማለት ነው ከዚህ ልጅ ተማሩ። ወንድ ልጅ ሳይወዳችሁ ሳይፈልጋችሁ ስለወለዳችሁ ብቻ ልጅ ስለሰጣችሁት ብቻ እሱ ሳይፈልግ ከዛኛው ህይወቱ ተፋቶ የኔ ባል ይሆናል ወን ከኔ ጋር አብሮ ይኖራል ብላችሁ ልጅን ወደዚህ ምድር የምታመጡ ሴቶች ግን የእውነት አይምሯችሁ ልክ አይመስለኝም። እንደዚህ አይነት አስተሳሰብ ከድሮም አለ። እኔ በጣም ነው የሚገርመኝ ከምር ከድሮም ማለት ነው። በቃ ወንድ ልጅ በልጅ የሚታሰር ይመስላችኋል? ሳይፈልግ ወንድ ልጅ የኔ ባል ያደርገዋለሁ አስራዋለሁ ብለው ይወልዳሉ። ግን መጨረሻ የሚጎዱት ህፃኑና እነሱ ናቸው። ምክንያቱም እሱ ፈልጉ አይደለማ። ወንድ ልጅ ከሆነ የእናንተ የሚሆነው በፍቅርና በፍቅር ብቻ ሲወድሽ፣ ሲያከብርሽ፣ ሲያፈቅርሽ ከአንቺ ጋር አብሮ ይኖራል፣ ያገባሻል፣ ይወልዳል፣ አብሮ ትልቅ ነገርን ያስባል። ሳይወድሽ ግን ከአንቺ ጋር መኖር ሳይፈልግ ስለወለድሽለት ወይም ደግሞ በ5 ደቂቃ ስሜት ብቻ ይህን ያደርገዋለሁ ብለሽ የተሳሳተ ሀሳብ እያሰባችሁ ወጣቶች ልጅ እየወለዳችሁ ወንድ ልጅ እኔ ነው ያደርገዋሉ እያላችሁ የምትሳሳቱ ሴቶች ግን ከእሷ መማር ትችላላችሁ። አሁን ብሩኬ ቢሞት ከሀይሚ ውጪ ወደ ውጭ ነው። ግን ብሩኬን በዚህ አጋጣሚ ስምን ማጽዳት አለብህ። በቃ ይሄ ልጁ የብሩኬ ነው ከሌ ብሩኬ ናት የሚባለውን ነገር ሀይሚን የምትወዳት ከሆነ አብረ ትልቅ ነገር ከሀይሚ ጋር የምታስብ ከሆነ እቅድ ካለ ለወደፊት ሚስት ልታደርጋት መቼም ሀይሚቿን እርጉዝ ነኝ እያለች ነው አደለ? መቼም አሁን ላይ እውነቱን ከውሸት መለየት አቅቶናል አይደል ምርጦች? ይሄ ምክንያቱም ደግሞ ሚዲያው ትናንት አረገዝኩ የሚሉ ሴቶች እኔ ሀይሚ ዋሻለች እያልኳቸው አይደለም። በስንተኛ ወር የለም ውሸት ይሆናል። እንደዚህ አይነት ነገር ስለተለመደ አሁን እውነት የትኛው ነው? እውነት አርግዛለች ሀሰት ነው የሚለውን አሁን ላይ ሚዲያ ላይ እኮ እውነት ብላችሁ የምትቀበሉት ነገር የለም ካላያችሁ በስተቀር ጊዜው ደርሶ ማለት ነውና ሀይሚና ብሩኬ የእውነት ከሆነ ደስ ይላል። እንግዲህ ያው ብሩኬ 2 ሳምንት እንዴት ነው ማጠብቀው እያለ ነበር በቀደም። ግን እውነት ከሆነ ደስ ይላል አይከፋም። ምክንያቱም ልጅ ጸጋ ነው። እኔ የዚችኛዋ ሴት ልጅ ራሱ የብሩኬ ቢሆን ጸጋ ነው። ልጁን ያሳድጋል። ላይፉን ደግሞ ህይወቱን ደግሞ ከሚወዳት ከቅመሟ ጋር ይቀጥላል። አይመስላችሁም? ልጁን በውጭ ያሳድጋል። ምንም ችግር የለውም። ሀይሚም ደግሞ የእሱም ቢሆን መቀበል ነው ያለባት በቃ። ምክንያቱም ቢሳሳትም እሷም ሴቷን ማሳስተዋለች። እሳትና ጭድ መቼም የሆነ ሰዓት ላይ የሆነ ክፍተት አግኝተው ከተገናኙ ታውቃላችሁ ይቀጣጠላል።
ስለዚህ ሀይሚቾዬ ብሩኬን ትወጇለች፣ ታፈቅረዋለች። አሁንም ቢሆን ዲኤንኤን ውጤት በእርግጥ አልታየም። ይሄም ብሎ ሀሳብ ለመስጠት ይከብዳል። ቢሆንም ግን ልጁ የብሩኬ ነው ቢባል ራሱ አሁንም ብሩኬን እጅሽን ዘርግተሽ ተቀብለሽ ልጁን በውጭ እንዲያሳድግ የአባትነት ፍቅር እንደሰጠ ማር። ምክንያቱም ብሩኬ ቢሞት ከእሷ ጋር አይሆንም፣ ቢሞት ማለት ነው። እኔ ይሄንን ነው ምለውና ምርጦችዬ የሀይሚቾ ቤተሰቦች ያው ጠፍቻለሁ፣ ግን ያው የዲኤንኤ ውጤቱ ገና ነው አልተከፈተም። ያው ብሩኬ ፊት ነው የምከፍተው ብላ ሀይሚም እልህ ተያይዛ ወረቀቱን እንግዲህ በብሩኬ ፊት ነው የሚከፈተው ተብሏል። አላዩም፣ ያዩትም ነገር የለም ተሰጣቸው እንጂ እሱ ይየው አየው ለምን ጠፋ የሚለውን ያው ነግሬያቸዋለሁ። እናንተ ላይ የሆነ ስሜት ለመፍጠር እንጂ አይመስለኝም ልጁ እሱ አይመስለኝም። እና እንግዲህ ብሩኬን ለመፈለግ ነው ተያይዘው ጓደኞቹ ጭምር ያው እየገፈታተሯትም ቢሆን እዩን ማለት ነው። ሀሰን ግን ያው ልክ አልሰራም። ጥፋተኛም ስህተትን ብሰራ ሴት ልጅ አትገፈታተርም። እሺ ሀሰን እንዲህ ሲገፈታተራት ነበረ፣ አጥፍታለች። ያው ልክ አይደለችም የምትሄድበት ነገር ግን ቢሆንም ሴት ልጅ እንደዛ አትገፈታተርም። እሺ ሀሰን እና ለማንኛውም ያለው ነገር ይሄ ነው። መጨረሻው ብሩኬን ለመፈለግ ነው እንግዲህ ተያይዘው ወዴት እንደሄደ ሀይሚም ሳያት ነገሮች የሰለቿት ትመስላለች። እንደ በፊት አይደለችም። ነገሮችን እየራቀች ትመስላለች። የጭቅጭቁ ዝግም ምናምን በጣም የጠላች ትመስላለች። ና ያለው ነገር እንግዲህ ይሄ ነው ምርጦች። ታዲያ ነገ ምን ይፈጠራል? እውነት ዲኤንኤ ውጤቱ እንደሚባለው የሚያሳየው ልጁ የብሩኬ ነው ወይ ነውስ የሱ አይደለም? ወይንስ ብሩኬ ነጻ ወጥቷል? ወይንስ ልጁ የሱ ነው የሚለውን እንግዲህ ያው በአንድነት ልጅቷ ግን ከእኔ አጠገብ አላየችውም መሰለኝ። እኔ ያየችውም አይመስለኝም። አንቺ ፊት ቀና ብሎ አንቺ ማየት ስለማይችል ነው ልጁ የሱ ነው እኔ ላይ ስትጠቋቋሚ ነበር ትላለች። እኔ በምን እርግጠኛ እሷ እንደሆነች አላውቅም። እሷ አይታው አብራ አይታው ነው ሲባል አላየችውም እያሉ ነው። እንዴ በሙሉ ልብ ልጁ የሱ ነው ማለት እንደቻለች አላውቅም። መቼም በእርግጥ ሴት ልጅ የሆነ እርግጠኛ ያልሆነችበትን ነገር አትናገርም። እና የልጇን አባት የምታውቀው ራሷ ሴቷ ናት፣ የልጁ እናት ናት ይባላልና ብቻ አላቅም። ቤተሰቦች አሁን ላይ ለመፍረድ ነው አይደለም ለማለት ጊዜ ጠብቀን ነገ የምንል ይሆናል። እና ምርጦች ያለው ነገር ይሄ ነው የኔ ውድ ቤተሰቦች፣ እንዲሁም የሀይሚቾ የብሩኬ አድናቂዎች ወዳጆች። ከዚህ በኋላ እንግዲህ ወደ እናንተ መምጣቴን አላቆምም። ካበረታታችሁኝ ቪዲዮን ደግሞ እስከ መጨረሻው ላይክ አድርጉ። ቤተሰብ ያልሆናችሁን ቤተሰብ እንድትሆኑ በአክብሮትና በትህትና ጋብዛለሁ። ነካ አድርጋችሁ አትውጡ። ከምር ቪዲዮ ነካ አድርጋችሁ ስትወጡ እኛም የመስራት ሞራላችን ይጠፋል እና ሀሳባችን